بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم. خذ عقيدتك لشيخ محمد بن جميل زين رحمة الله رحمة واسعة. هي يوم درسنا أنواع التوحيد وفوائده. وبعد እንግዲህ ሸህየው ዛሬ በሁለተኛ ምዕራፋቸው የመጀመሪያው ሐቁላህ ዐለል ዒባድ ነበረ። አሁን ደግሞ አንዋዑ ተውሂድ ወፈዋኢዱሁ ስለዚህ አንዋዑ ተውሂድ አንዋዕ ብሎ ማለት አይነቶች ተውሂድ የተውሂድ አላህን በብቸኝነት ማምለክ አይነቶች እና ወፈዋኢዱሁ ጥቅሞቹ ወፈዋኢዱሁ የሚያስጠቅሙት እነዚህ ሶስቱ ተውሂድ ክፍሎች አይነቶች ምን ያስጠቅማሉ ለባሪያው በዚህ ሶስቱ ተውሂድ ክፍሎች ቢያምን ምን ያስጠቅሙታል በሚል ምዕራፋቸው ምን ብለዋል ምዕራፉን ከፍተውታል ማለት ነው። ሲን አሳዲስ ስድስተኛው ጥያቄ ሊማዛ ለምንድነው አርሰለላሁ አላህ የላከው الرسل መልእክተኞችን የላከው ለምንድነው ጀዋብ መልስ አርሰለሁም ልኳቸዋል እኮ አላህ ሊዳዕወቲ ለጥሪ ኢላ ወደ ዒባደቲሂ ወደ እሱን ወደ ማምለክ እሱን ወደ መጣራት እሱን ወደ ማገዛት እኮ አላህ ጠርቷ ምን ብሏቸዋል ልኳቸዋል ሰዎች አላህን በብቸኝነት አምልኩ ብለው እንዲጣሩ እኮ ምን ብሏል መልእክተኞችን ልኳል። ወነፋ ውድቅ ሊያደርጉ ወነፋ ውድቅ አድርገዋል ሽርክንም ውድቅ ሊያደርጉ ዐንሁ ከአላህ ሽርክን በሱ ላይ ማጋራትን ውድቅ ሊያደርጉ ምሳሌ ወለቀድ በዐስና ፊ ኩሊ ኡመቲን የቁርአኑ አያ ወለቀድ በርግጥም ቃለ ተዓላ ላቅ ያለው አላህ ሱብሓነሁ ወተዓላ ወለቀድ በርግጥም በዐስና ልከናል ፊ ኩሊ በእያንዳንዱ ኡመቲን በእያንዳንዱ ኡመት እኮ መልእክተኞችን ልከናል። በእያንዳንዱ ዘመን ኡማ በአራት ነው የሚፈሰረው በዘመን በእያንዳንዱ ህዝብ ውስጥ አላህ መልእክተኞችን ልኳል። 124,000 ነብያቶች አላህ አስቀስቅሷል። 317 ገደማ አካባቢ ሩሱሎች የራሳቸውን ህግ ያላቸው መጽሐፍ ያላቸው ነብያት መልእክተኞች ምን ብሏል በእያንዳንዱ ህዝብ በእያንዳንዱ ኡመት ምን ብሏል ልኳል። ስለዚህ አላህ እንዳለ ወለቀድ በርግጥም አለ አላህ Subhanahu Wa Ta'ala በዐስና ልከናል ፊ ኩሊ በእያንዳንዱ ኡመቲን በእያንዳንዱ ህዝብ በእያንዳንዱ ጊዜ ረሱላን መልእክተኛን ልከናል። ያ መልእክተኛ ምን ብሎ መጣራት ሲጠራ ሲሆን አኒ ዕቡዱላህ አላህን ተገዙት አኒ ዕቡዱላህ አላህን አምልኩት አኒ ዕቡዱላህ አላህን ብቻ ለምኑት ወጅተኒቡ ራቁ አጣጉት ጣጉትን ራቁ ከሱ ውጭ የሚመለኩት አጠቃላይ ራቁ አላህን ብቻ አምልኩ ብለን ነብያቶች መልእክተኞችን ልከናል አላህ Subhanahu Wa Ta'ala። ምሳሌ ኑህን እንውሰድ ወለቀድ አርሰልና ኑህን ኢላ ቀውሚሂ وقال يا قومي اعبدوا الله ما لكم من إله غيري ማለኩም ሚን ኢላሂን ገይሩ ካላህ ውጭ ማን አላችሁ አላህን ቻምልኩ እያለ ይጣራሉ። ብዙ ነብያቶች ቁርአን ላይ ተጠቅሰዋል። እነ ሷሊህ እስከ ነብያችን ሰለላሁ ዐለይሂ ወሰለም ያሉት ኢብራሂም ምንወስደውላቸው ሙሳ ኢሳ ነብያቶች ሩሱሎች በአጠቃላይ አላህን በብቸኝነት አምልኩ ብለው ህዝቦቻቸው ተጣርተዋል። ሱረቱ ነህል ያለች ጣጉት ብሎ ማለት እኮ የዚህኛው ተፍሲሩ ጣጉት ብሎ ማለት እኮ ሸይጣኑ ሰይጣን ነው አዳዒ የሚጣራ የሆነ አሳሳች ነው። ሸይጣን ብሎ ማለት የሚያሳስት አዳዒ የሚጣራ የሆነ ሰይጣን ነው። ኢላ ወደ ዒባደቲ ማምልኮ ገይሪላህ ካላህ ውጪ ወደ አላህ አምልኮ የሚጣራ በአጠቃላይ ምንድነው
ጣዖት ነው። ስለዚህ ይሄንን ጣዖት ምን በሉ ራቁ። ከአላህ ውጭ የሚመለከው አጠቃላይ ጣዖት ነው። ወቃለ ሰለላሁ ዐለይሂ ወሰለም መልእክተኛው ሰለላሁ ዐለይሂ ወሰለም አሉ ወልአንቢያኡ ነቢያቶች እኮ ኢኽወቱን ወንድማማቾች ናቸው እኮ። ነብዩ መሐመድና ነብዩላህ ዒሳ ወንድማሞች ናቸው። አዎ ወንድማሞች ናቸው። ወዲኑሁም እምነታቸው ደግሞ እኮ ዋሂዱን አንድ ነው። የነብዩላህ ዒሳና የመርየም ልጅ ኢየሱስና የነብዩ መሐመድ ሰለላሁ ዐለይሂ ወሰለም እምነታቸው አንድ ነበረ። አዎ አንድ ነበር። አላህ ልኳቸዋል። በመሃላቸው የ600 ክፍለ ዘመን እንጂ ጥሪያቸው አንድ ነበረ። ዒሳም የመርየም ልጅ ነብይ የተከበረ የሆነ ነብይ ነበር። ህዝቦቹ ለበኒ እስራኤል የተላከ ታላቅ የሆነ ነብይ ነው። ነብዩ መሐመድም ከዛሊከ ሊደመድሙት ሊጨርሱት ካላህ የሚመጣው ወህይ ሊጨርሱ ሊደመደም ከዚህ በኋላ ሊያበቃ አላህ እንግዲህ ልኳቸዋል። ስለዚህ ሁላቸውም ነብያቶች ወንድማሞች ናቸው። እምነታቸውም አንድ ነበር። ነብዩላህ ዒሳ ክርስትና አላመጣም። ከዛሊከ ነብዩ መሐመድ እስልምና አላመጡትም እንጂ እስልምና ሊያበቃ እስካሁን በነበሩ ነብያቶች ሲመጣ የነበረው ወህይ በነብዩ ሰለላሁ ዐለይሂ ወሰለም ሊያልቅ ከዚህ በኋላ ወህይ የሚባል ነገር አይመጣምና ማለት ነው። ስለዚህ መልእክተኛው ሰለላሁ ዐለይሂ ወሰለም የአባታቸው የኢብራሂምን መንገድ የሌሎች ነብያቶች መንገድ ሊያስተምሩ እንጂ እስልምና አዲስ ይዘው አልመጡም። ስለዚህ ይሄንን ልታሰምሩ ይገባል ማለት ነው። ሐዲሱ ሙተፈቁን ዐለይህ እንግዲህ ትላንት ተነጋግረናል። ሙተፈቁ ተስማምተዋል ዐለይህ በዚህ ላይ ተስማምተዋል። በዚህ ሐዲስ ላይ ሁለቱም ዘግበውታል። ማናማ አልቡኻሪ ወልሙስሊም እንግዲህ ቡኻሪና ሙስሊም ናቸው። ቡኻሪ ማን ናቸው ብለናል። ለእናንተ ይሁን መልስ። በቀደም ክፍሎች አይተናል። ወልሙስሊም ሙስሊሞችን ማን ናቸው አይተናል ማለት ነው። አሲኑ አሳቢዕ ሰባተኛው ጥያቄ ማሁወ እሱ ምንድነው? ወተውሂዱ ተውሂድ አረቢ ተውሂድ الሩቡቢያ ወይም ተውሂድ ረብ ብሎ ማለት ምን ማለት ነው? ማሁወ እሱ ምንድነው? ተውሂዱ ተውሂድ አንድ ማድረግ አረቢ ጌታ በጌትነቱ አላህ አንድ ማድረግ ብሎ ማለት ምን ማለት ነው? ተውሂዱሁ መንጠል ነው። ቢአፍዓሊሂ አላህ በሚሰራቸው አላህ በሚያስተናብራቸው አላህ በሚያደርጋቸው ነገራቶች እኮ እሱን መንጠል ነው። ከልኸልቂ ምሳሌ በመፍጠር ሰው ልጅ አምሳያ ሳይኖር የፈጠረው አላህ ነው። ምድርና ሰማይ አምሳያ ሳይኖራቸው ከዛ በፊት ሳይቀድማቸው የፈጠረው እሱ ነው። ከልኸልቂ የመፍጠርን ይመስል ወተድቢሪ ማስተናበር ቀኑን ሌሊቱን ፀሐዩን ጨረቃውን የምናይ ሁሉ በማስተናበሩ እኮ አላህ እንነጥለዋል። ወገይሪሂማ ከዚህ ውጪ በመግደል ህያው በማድረግ ሁሉ ነገር በማስተናበር በሱ በዚህ ነገሩ አላህን ብቸኛ እናደርገዋለን። ከልኸልቅ ምሳሌ መፍጠር ይመስል እንደ አላህ የሚፈጥር አላህ እኮ ፍጥረታቶች ሁሉ ማናየውም የፈጠረ የሆነ አምላክ ነው። ሰው ልጆች የነበረውን ፊዚካል ቅርጽ ከመቀየር ውጪ ምንም አይነት የሚያመጡት ነገር የለም። ቅርጽ ይቀይራሉ ነው እንጂ አዲስ ነገር አያስገኙም። ግን አላህ ከዚህ በፊት ፈጥሯል ማለት ነው። ምንም ነገር አምሳያ ሳይኖራቸው ምድርና ሰማይ የሰው ልጅ መጀመሪያ አምሳያ ሳይኖረው ጅኖች፣ መላእክቶች ማናያቸው። ስለዚህ የፈጠረ የሆነ አላህ ነው። ወገይሪማ ከዚህም ውጪ ያለ ዶቱ ያው ይቀጥላል ማለት ነው። ቃል አላሁ ተዓላ ለዚህም ሊያቀለው አላህ ሱብሓነሁ ወተዓላ ነው። አልሐምዱሊላህ ምስጋና ይገባው ለአላህ ረቢ ጌታ የሆነው የትኛው ጌታ? አልዓለሚን የዓለማት ጌታ። ማን ነው ደግሞ ዓለሚን? ዓለሚን ማን ነው ሲባል አልዓለሙ ዓለም ብሎ ማለት ዓለሚን ብሎ ማለት ከአላህ ውጪ ባለ በአጠቃላይ ሁሉ ዓለሚን ነው የሚባለው። ከአላህ ውጪ በአጠቃላይ አላህ ረብ አለ። ከዛ ውጪ ደግሞ ከአላህ ውጪ ያሉ ሁሉ አልዓለሚን ይባላሉ። አላህ የሁሉም ጌታ ነው። የኢየሱስም ጌታ ነው። የመርየምም ጌታ ነው። የጅብሪልም ጌታ ነው። የምድርም የሰማይም ጌታ ነው። የምናየውም የማናየውም የሆነ ጌታ ነው። ስለዚህ ከሱ ውጪ ያሉት ሁሉ ዓለሚን ይባላል። ስለዚህ ከሱ ውጪ ያሉት ባሪያ ይባላሉ። እሱ አላህ ጌታ ይባላል። ስለዚህ ከሱ ውጪ ያሉ በአጠቃላይ አልዓለሚን ገይሩላሂ ሲዋ ከአላህ ውጪ ያሉት በአጠቃላይ ይባላሉ
ዓለሚን ተብሎ ይጠራል። የዓለማት የሆነ ጌታ ነው። ይሄ የምናየው ወርልድ ብቻ አይደለም። ዓለሚን የሚባለው ወርድ ሳይሆን ምናየው የሆነ ካላህ ውጭ ያለ በአጠቃላይ ዓለሚን ይባላል። ወቃለ ሰለላሁ ዐለይሂ ወሰለም መልእክተኛው ሰለላሁ ዐለይሂ ወሰለም አሉ አንተ ረቢ አንተ ጌታዬ ሆይ አሰማዋቲ የሰማይ ጌታ የሆንከው ወልአርዲ የምድር የሆን ጌታ የሆንከው በዱዓ ሁሉ ጊዜ በሚያደርጉት ዱዓ ይሄንን ይሉና ከዛ ይጠይቃሉ አስአሉከ እንደዛ ያሉ ይጠይቃሉ። ይሄንን ዱዓ ከፊት ለፊት ያስቀድሙና ይጠራሉ ማለት። ስለዚህ አንተ ረቢ አንተ ጌታዬ ሆይ ሰማዋቲ የሰማያት ጌታ ወልአርዲ የምድርም ጌታ የሆንከው አላህ ሆይ ብለው ዱዓቸውን ያስከትላሉ ማለት ነው። ሙተፈቁን አለይህ ቡኻሪና ሙስሊም ተስማምተው ዘግበውታል። ሙተፈቁን ተስማምተውበታል አለይህ በዚህ ሐዲስ ላይ ሁለቱም ዘግበውታል በኩልነት። السؤال الثامن ስምንተኛው ጥያቄ ما هو توحيد الإله ما هو እሱ ምንድነው ተውሂዱ ብቸኛ ማድረግ አልኢላሂ በአምላክነቱ የቀደም ጊዜው ረብ በጌትነቱ ነበር አይደለ? አሁን ደግሞ በአምላክነቱ ደግሞ በተመላኪነቱ አላህ ብቸኛ ማድረግ ብሎ ማለት ምን ማለት ነው? ጀዋብ መልስ هو እሱ ነው ኢፍራዱሁ መነጠል ነው። ይሄ ተውሂድ ኢላሂ ብሎ ማለት መነጠል ነው። በዒባደቲ በአምልኮ ما هو العباده አይተናል አይደለ? አላህ የሚወደው ከንግግርም ይሁን ከተግባርም ይሁን ወከዱዓ ወሰላት ወዘብህ በአጠቃላይ እሱን ብቸኛ ማድረግ ለሱ ብቻ ማድረግ ነው። ከዱዓኢ ምሳሌ ዱዓን ይመስል ወዘብህ እርድን ይመስል እንስሳቶችን ማረድ ወነዝሪ ስለትን ይመስል ስለት ሰው ልጅ አላህ ይሄንን ካደረገልኝ ይሄንን አደርጋለሁ ብሎ መሳሉ በሱ ላይ ግዴታ ማድረጉ قال الله تعالى ላቅ ያለው ያላህ Subhanahu Wa Ta'ala ቃል ነው። ለዚህም ማምልኮ ብቸኛ ማድረጉ ወኢላሁኩም እናንተ ሰዎች ሆይ ወኢላሁኩም አምላካችሁ እኮ ኢላሁን አምላክ ነው። ዋሂድ አንድ ይሁን አምላክ ነው። አምላክ ሶስት አይባልም። አምላክ ስላሴ አይደለም። ወላ ተቁሉ ኢነላህ ሳሊሱ ሰላሳ እንዳትሉ አላህ ያንድም ሶስትም ነው ሶስትም አንድም ነው ብላችሁ እንዳትሉ ፈንተው ተከልከሉ እያለ አላህ Subhanahu Wa Ta'ala ይናገራል። ስለዚህ ጌታችን አንድ የሆነ ጌታ ነው። አንድ የሆነ አምላክ ነው። አንድ የሆነ አምላክ ነው። ስለዚህ ስላሴ የሚባል ነገር ሶስት አንድም ሶስት የሚባል ነገር የለም። ስለዚህ እሱ አንድ አምላክ ሆነ ላ የለም ኢላሃ አምላክ ኢላ ሁወ ከሱ በቀር በሐቅ የሚመለክ አምላክ የለም። ላ ማዕቡደ ቢሐቅን ኢላላህ ብለን አይተናል። ሁወ እሱ አላህ ብሎ ማለት እኮ አርረሕማኑ እጅግ በጣም አዛኝ ነው። አርረሒም እጅግ በጣም ሩህ ነው። ሱረቱል አልበቀራ ላይ አለ። ወቃለ ሰለላሁ ዐለይሂ ወሰለም መልእክተኛው ሰለላሁ ዐለይሂ ወሰለም እንደዚህ አሉ ለሙዓዝ ወደ አህለል ኪታቦች ዘንድ ወደ የመን ሲልኩት ፈልየኩን አንተ ሙዓዝ የመጀመሪያም ጥሪህ ይሁን አወለ ማ ተድዑሁም የመጀመሪያ የምትጠራቸው ህዝቦችን እዛ እንደሄድ የመጀመሪያ ጥሪ ይሁን ኢለይሂ ወደዚህ ጥሪ ይሁን ሸሃደቲ በመመስከር አላ ኢላሃ ኢላላህ ከአላህ በቀር በሐቅ የሚመለክ አምላክ የለም ብለህ ተጣራቸው። ወደ ተውሂድ ተጣራቸው። ሙተፈቁን ዐለይሂ በዚህም ቡኻሪና ሙስሊም ተስማምተው ተዘግበውታል። ሐዲሱ ሰሂህ ነው። ወፊ ሪዋያቲ በሌላ ሪዋያ አልቡኻሪ ለቡኻሪ በሌላ ሪዋያ አለው ኢላ አን ይወሂዱላህ አላህን ኢላ ወደ አን ይወሂዱላህ አላህን ብቸኝነት እንዲነጥሉት እስኪነጥሉት ድረስ ተጣራቸው። ከዛስ ወደ ሶላት፣ ከዛስ ወደ ዘካ፣ ከዛስ ወደ ጾም፣ ከዛ ወደ ሐጅ እያለ ቀደም ተከተልና ሰይዘው ላይ የመጀመሪያው አላህን በብቸኝነት ማምለክን ተጣራ ብለው ለሙዓዝ እንግዲህ አስተላልፈዋል ማለት ነው። ወሰለላሁ ወሰለም ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰህቢሂ አጅመዒን